የሀና አባት ታረቀኝን ቤተ ክርስቲያን ሄደው ከ16 ዓመት በፊት ሄው የተሳለሙ እያሉ እንዳገኟትና አምጥተው እንዳሳደጓት ለታረቀኝ ነገሩት። እኔ ስማቸውንም አላቅም ምንነታቸውንም አላቅም የሀናን ፎቶ ብቻ ይዤ ነው አለ። ከዛም ታረቀኝ ማለት ምንድነው አላቸው። እነዚህን ሰዎች አፈላልገህ እንድታገኝልኝ እፈልጋለሁ። ሀና መጣችባቸው። ድንገት በር ከፍታ ገባች። ከሀና ጋር የሚያገናኘው ነገር አለ አለ ታረቀኝ። አዎ አለ እሱም። ያ ማለት እንግዲህ ወይዘሮ የሀና እናት እንደሆነች ነው። እንግዲህ ወይዘሮ ሚላት የሀናት እናት ናቸው። የወይዘሮ ሚላት ግን ሀናን የሰለመቻት ሀሴት ብላ ነው። ሀኒ ብሎ ደግሞ የሀና አባት ሰይሟታል። ስለዚህ የሀና አባት ህመም ስለበዛባቸው እሷን ብቻዋን ጥለው መሄድ ስላልፈለጉ ይህ ሁሉ የማያደርጉት ቤተሰቦቿን ለማገናኘት ነው። አሁን እንደምንም ብለህ አፈላልግልኝ። በፎቶዋ ፈልጎ ያንን ቤተሰቦቿን የሀናን ለማግኘት ይፈልጋሉ። እናም ታረቀኝን እግዘኝ እርዳኝ አሉ። በዚህ ጊዜ ሀና ድንገት ከፍታ ስትገባ ፎቶውን ከመጽሐፉ ውስጥ ደበቁት። ተጨናነቁ። ምን ነው ተጨናነቃችሁ? ሰላም ዋላችሁ ብላ ሀና ገባች። ሁለቱም ጸጥ አሉ። ልጄ ሰላም ዋልሽ አሉ አባት። ዛሬ ደግሞ ምን ነው ሰላም የለም እንዴ አለች። ሰላም ዋልሽ ልጄ አለው በድንጋጤ ደጋግመው። እሷም ሰላም ነኝ አባ፣ ሞቅ ያለ ወሬ የያዛችሁ ትመስላላችሁ እንዳረብሻችሁ አለቻቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደውል ምልክቷን መጫን አትርሱ። ኖላዊን እንግዲህ ዛሬ ይዘንላችሁ መተናል። በጣም ጥሩ ነው፣ አስተማሪ ነው። ከዚህ በኋላ በተከታታይ ይዘንላችሁ እንመጣለን ማለት ነው። ሀና ደግሞ እንግዲህ ከስራ ስትመለስ የሀና አባት እንግዲህ ጆሮዋም ተጣልተው ነበረ። የሀናም አባት በኃይለኛው እስከ መጨረሻ ተነገራቸው። ነገር ግን ታረቀኝን አስታርቀኝ ብሎ ጠርቶት ነበር። ታረቀኝ ደግሞ እንደማያሳፍረው ሲል ጠይቃቸው፣ ይሄ ሌባ ልጅ ከዛው ልጎራበተው ልዛመደው ቀርቶ በአይኔ ማየት አልፈልግም አላቸው። ሲያስደበድበኝ ነው ወይ የምጠብቀው ብለው ተናገሩ። እንዴ ምን አደረጉ አለ። እሱም እግራቸው ላይ ወደቀ። ገፍትረው ጣሉት። ምን አድርጎ ነው ሲል ሆቴል ወስዶ ኒኮ ቁርስ እንብላ ሲለው አብሬ ተከትዬ ሄጄ እዛ ቁጭ ብዬ ለሽ ብሎ ሂዶ የነዛን ሰዎች ስልክ ቀምቶ ሞባይል እናትና ወጣት ከተቀመጡበት ሰርቆ መጣ። እኔም ይህ ነገር ትክክል አይደለም ብዬ ስልኩን ከሱ እጅ ተቀብዬ ለባለቤቶቹ ለሴትየዋ ስሰጣት፣ ሴትየዋ ግን አንተ አሮጌ ሽማግሌ ብላ የሽማግሌ ሌባ አዋረደችኝ አላቸው። መኪናዋን አስነስታ ሄደች ሲል ነገራቸው። ከዛም እንግዲህ አውቃለሁ እንግዲህ ነግሮኛል ሁሉን ነገር። በሲጀመር ይሄ እኮ አንድ ልማድ በቶሎ አይለቅም፣ ቀስ በቀስ ነው አባባ የሚለቀው፣ ይቅርታ አድርጉለት ሲል ታረቀኝ ጠየቀው። በፍጹም አንጠይቀውም፣ እንኳን አንተንና እንኳን እሱ አንተም ከዛሬ ጀምሮ ስለሱ እንድታነሳብኝ አልፈልግም አሉት። በጣም ተናደው ነበር። ከዛም እሳቸውም ታረቀኝ ምሽ ብለው ጸጥ አለና ስለ ሀና አዋሩት። ሀናም እንግዲህ ሰላም ስትላቸው በድንጋጤ ከታረቀኝ እጅ ላይ የሀና ፎቶ ነጥቀው ከመጽሐፍ ውስጥ ሲያስገቡት፣ ከዛም ጸጥ ብለው ለትንሽ ጊዜ ምን ሆናችሁ ዛሬ አባዬ ምንድን ነው ችግሩ ሰላምታ የለም ስትል ጠየቀቻቸው። ብለው ተንቀጣቀጡ። ከዛ በኋላ ምን ነው ተርበተበት ካባ አለቻቸው። ደህና ዋልሽ ልጄ እንዴት ነሽ አሉ ደንግጠው። ሞቅ ያለ ወሬ ይዛችኋል መሰል ይቅርታ አለች ሀና። አዎ እንደዛ ነገር ነው፣ ደህና ዋልሽ ልጄ ብለው ደጋገሙ። አባዬ ደህና ነኝ አለች። ታረቀኝም በቃ ደህና ዋሉ ብሎ ታረቀኝም ወጣ። በማግስቱ እንግዲህ ሀና አባቷን በል ወደ ስራ ሊሄድ ነው አባዬ፣ ምግብ አዘጋጅቼልሃለሁ አትነሳም አባዬ ስትለው፣ እንደው ዛሬ ወገቤን አሞኛል ብርዱ ነው መሰል ልጄ አላት። አማማ እንደ አባዬ አለችው። አላመመኝም ወገቤን ነው ብርዱ መሰለኝ አሉ አባት። በል ተነስና ትንጻው ሞቅ ሲል ቁርስህን ብላ አባዬ ደግሞ ልጅህ ይመጣል አለችው። ልጄ
ልጄ የእሱን ነገር ተይ ለአንዴና ለመጨረሻ ጊዜ አይኔ እንዲያየው አባርሬዋለሁ አላት። ማለት ብላለች። አይ በቃ የሆነ ስልክ ሰርቆ እኮ ግድ ካልሄድን ብሎ ቁርስ ካልበላን ብሎ እኔን ተከትዬ ሄጄ አንድ ወጣትና እናት ቁጭ ብለው ቁርስ እየበሉ ያንን ስልክ ላፍ አደረጋቸው። ከዛም እኔም ምንድን ነው ይሄ ጥሩ አይደለም ይሄ ስራ ብዬ ስልኩን ተቀምቼ ለባለቤቷ ስሰጥ ባለቤቷ ደግሞ አዋረደችኝ፣ የሽማግሌ ሌባ ብላ ሰድባ ስልኳን መኪናዋን አስነስታ ሄደች። ልጁ ግን እናቱን እንደተቆጣት ልጁ የእናቲቱ ልጅ ግን እናቱን በጣም ተቆጣት። ለምን እማዬ እንደዚህ ትሳደቢያለሽ ብሎ አላት። ሀና ይህ ልጅ ምን ይሻለኛል ብለው ፈጣሪ ሆይ በቃ ምን አይነት እንደዚህ የሚያደርግ ከሆነ አስቸጋሪ ነው፣ በቃ አትሄድ ከሱ ጋር አለች። ሀናም አባዬ ከዚህ በኋላ ቁርስህን ብላ ከሱ ጋር አትሄድ አለችው። እሺ አለ አባት። ከዛ እሷም ወደ ስራዋ ሄደች። ከዛ በኋላ ታረቀኝ ደግሞ ወይዘሮ ሚላት ደውሎ ሀና ተጨማሪ ስራ እንድትንከባከብን እንዲጠይቅላት ጠየቀው ነበር። ከዛም እሷን ነርስነቷን እንደሰራችበት ደሴ ጊዜ ጥሏት እንደዚህ እንደሆነች ነግረዋለች። ከዛ እሱም እሺ ብሎ የወይዘሮ ሚላት እሺ የሚሉ ከሆነ እሺ ልጠይቅ፣ ልጃቸውን የሚንከባከብላቸው ይፈልጋሉ። ስለዚህ እናም ሌላ ሰው ካጡ እኔ ሁለቱንም ሸፍኜ ልስራላቸው አለች። እሺ ለማንኛውም ሞክራለሁ አለ። ወይዘሮ ሚላት ደግሞ ሲጠይቃቸው ስለ ሀና ነው ሲሏቸው፣ ምንድን ነው ስለ ሀና የምትጠይቀኝ? ምን ተፈጠረ አሉ። አይ ቀረብ ብዬ በአካል ተገናኝተን ባናግሮት ደስ ይለኛል አለ። እሺ ተው ነገ ከስራ ቦታ ድረስ መምጣት ትችላለህ አሉት። እሺ ብሎ እሱም ተሰነባበቱና ከዛ ሀና መታ ስራዋን እየሰራች እያለ እንግዲህ ሰላምን ምን ቁርስ ልስራልሽ አለቻት። ከዛም አንቺ ከቁርስ ውጭ ከምግብ ውጭ ሌላ ነገር አታቂም አለቻት። ሰላም ምን ሆነች ነው ዛሬ ትክክል እየተናገርሽ አይደለም አለቻት። እና ንግግርም ልታስተምሪ ነው ነፈስ ብላ አለቻት። ከዛም ቀጠል አድርጋ ኧረ ሀና ኧረ ሰላም እንደሱ ማለት አይደለም አለች። ከዛ አሁን አትጨማነቅብኝ ምን ፈልገሽ ነው አለቻት። ምንድን ነው ቁርስ የምሰራልሽ ነው እንጂ የጠየኩሽ ከምግብ ሌላ ነገር ሌላ አታውጭም እድሜ ልክሽም ብላለችኝ። እና ስራ ይሄ እኮ ነው ከዚህ ውጭ ምን አውቃለሁ፣ ወደዛ ሂጅልኝ ከፊቴ ከብት ብላለቻት። ከዛም ከብት ብላ ስትሰድባት ወይዘሮ ሚላት ሰምተው ነበርና ምን ናችሁ ነው የምትጨቃጭቁት አሉ እናትየዋ። አይ ምንም አለች። እንዴ ምንም ከብት ስትይ እኮ ስትሳደቢ ሰምቼሻለሁ እኮ አለች። ታዲያ ምን ችግር አለው አለች ሰላም። እንዴ የሰው ልጅ እኮ ናት፣ እንዴት ከብት ብለሽ ትሰድቢያታለሽ እንዴ አለቻት። እንደፈለግኩ መሳደብ መብት አለኝ ስትላት ወይዘሮ ሚላት በጣም ገረማትና ሰላምን በጥፊ መታቻት። ሰላምም ተናዳ ለአንድ ገረድ እኔን በጥፊ ለቤት ሰራተኛ ብለሽ እኔ ማንነቷን ለማታውቂያት እኔን መታሽኝ አይደለ አለቻት። ጥላ ወጣች። ሰላምም ተናዳለች። ሀና በዚህ መካከል ተጨናነቀች። ከዛ በኋላ እትዬ አለች፣ ግቢ አንቺ ደግሞ ወደ ቤዛ፣ ምንም ነገር መስማት አልፈልግም፣ ስራሽን ቀጥ ብለሽ ስለ በስርዓት ብለው ተናገረቻት። ሀናም ስራዋን ሰራርታ ጨረሰች። ከዛም ምላሴ ደግሞ በጧት ወደ ትምህርት ቤት መሄድ እንዳለበት ተነስቶ ሀና በር ሲከፍትላት ወዴት ነው የምትሄደው ዛሬ ስትለው ወደ ትምህርት ቤት አላት። በጧት ምን ነው አለችው። ወይስ እኔ አርፍጄ ነው ስትል አንቺ አላረፈድሽም እኔ በጧት ተነስቼ ነው አለ። እና ቁርስ ሰዓት በላ ቁርስ ልስራልህ ስትለው እዛው በላለሁኝ ማሚ ብር ሰታኛለች ቁርስ የምመገብበት አላት። እማማ አልሸኝህም አለችው። እኔ ዛሬ ብትሸኝኝ አልፈልግም አላት። እሺ በቃ ቅር ካላለህ እኔ ልሸኝህ አለችው ሚላት ሀና ችግር የለውም ቅር አይለኝም ስራሽን ስሪ
ፀሐዩም ችግር ነው አላት። እሺ ስትመለስ በእግር ከሆነ እኔ ልመልስህ አለችው። በፍጹም ሀኒዬ አታስቢ አለ። እኔ ፀሐዩም ከባድ ስለሆነ ዝም ብለሽ ስራሽን ስሪ፣ ለእኔ ችግር የለውም አታስብ አለችው። በፍጹም አላት። ከዛ እሺ ብላ ስራዋን እየሰራች እያለች ሚላት ደግሞ መታ ምንድን ነው ዛሬ ሞቅ ያለ ነገር የምታወሩት ብላ ሚላት መጣች። እናትየዋ ሀና እኮ እኔ ልሸኝ እያለች ነው አለ። ምን አለችና ጭራሽ ያንተ መጉዚት መሆን አማራት እንደ ግቢ ወደ ስራሽ ብላ ሚላት ወደ ሀና ጮኸችባት። እማ ይችን ልጅ መቆጣትሽን አላቆማልሽ አላት። ዝም በል እባክህ አርፈህ ሂድ አለችው። ከዛ ሰላም እንግዲህ እናቴ አይደለሽም እያለቻት ነበረ። ሰላም ደግሞ በጣም መጥፎ ጸባይ ያላት። ሰላም ማታ ሰክራ መታ ጠጥታ ጭራሽ ብለሽ እንደ ጎረምሳ ተግተሽ መጣሽ ጢምቢራሽ እስከሚደፋ አለቻት። እና ምን ላድርግ አለቻት። የምታዝኒልኝ እናት የለችኝ አለቻት። በመጠጥ እንኳ ራሴ ሞቅ ላድርግ እንጂ አለቻት። እኔስ አለቻት። አንቺ እናቴ ነሽ እንዴ? አይደለሽኝም እኮ አንቺ እናቴ። ለአንድ ተራ ሰራተኛ ብለሽ እኔን በጥፊ የምትመታ እናቴ አይደለችም አለቻት። እናቴን ፍለጋ መውጣት አለብኝ አለቻት። ምን ብላ ደነገጠች። ጠዋት እንደዛ ተናገርሽ ብለሽ ነው እንደዚህ የምትወይኝ አለቻት። ብባዘና እናትየዋ ምላሴ ብድግ አድርጎ ገደፍ ሲያደርግ ልቀቀኝ ባክህ አለችው። ከዛም እንዲያውም አሁንም ይጠጣለሁኝ አለች። ምላሴ አትሄጂም አላት። እንዲያውም አሁን ሂጄ ልጠጣ ነው ስትለው ነው እንደዚህ አለች። እናትየዋ በጣም አዘነች። ሀናም እንግዲህ አሁንም በድጋሚ ወደ ስራዋ መጣች። እናም ስራዋን ታረቀኝ ወይዘሮ ሚላትን አግኝቶ አዋራት። ምንድነው ሲላቸው ይኸውልህ ሀና ቀንጥሏት እንጂ ልጆን በቅርብ ዶክተር የሚከታተልለት ይፈልጋል። ስለዚህ የሚከታተልን ዶክተር ወደ ውጭ ይዞ ለመሄድ ሀና ብትተካ ሁለቱንም ስራ ትሸፍነዋለች። አባቷ ታሞባት አላት። ምን አለች ወይዘሮ ሚላት። ጭራሽ ብላችሁ የልጄን ልትከታተሉ? ልጄን በፍጹም ለሰራተኛ ሳልፌ አልሰጥም አለች። ምን ችግር አለ? አረ ወይዘሮ ሚላት አላቸው። እንደዚህ ያላችሁማ ቤቴ ልትወርሱ ነው። አረ እንደዛ አይደለም፣ በህግ አምላክ እባክህ ወረድ አድርግልኝ ብላ የመኪና እንዲወርድ አድርጋ በሩን ዘጋችና በጣም እንተሰትለው ይቺ ሴትዮ እኮ የነግሰው ነገር አይገባትም ብሎ ተናዶ ጥሏት ሄደ። ሀናም እንግዲህ አገኝታው ምን አሉህ አለችው። ይኸውልሽ ሀና አላት። ወይዘሮ ሚላት አግኝቻቸው ነበር እና ሰሞኑን ግን አንከራተትኩ፣ ይቅርታ አድርግልኝ አለችው። አረ ችግር የለውም ለአንቺ ስል አንቺ በተሳካልሽ ደስ ይለኝ ነበረ ማለት አልተሳካም አለችው። አረ በቃ ልጄን ለሰራተኛ አሳልፍ ያልሰጥም አላት። እንዴ እኔ እኮ እንዲተባበር ስራውንም እንደምሰራው አልነገርኳትም? በደንብ እንደምሰራ በፍጹም ብለው አለች። አመናጭቃት ከመኪናው አስወረደችኝ አላት። በቃ ካልፈለገች ችግር የለውም፣ ከፈቀደች ብዬ ነው እንጂ ካልፈቀደች ችግር የለውም አለችው። ከዛ እሱም ሀና አንድ ነገር መላ ትዝ አለኝ አላት። ምንድን ነው እሱም? በሙያሽ ከሁሉም ጋር ተቀራርበሽ እርጁ። ከዛ ልጁ ጋር ተቀራርበሽ በሙያ ስታግዡ እሱ ለእናቱ ተናግሮ ያሳምናትና ትሰሪያለሽ ሲላት፣ ኧረ ይሄን በፍጹም አላደርግም፣ ፈጣሪ የማይወደውን ኃጢአት አልሰራም አለችው። እንደምን ችግር አለው? ሴትዮዋ ሳታውቅ መሸወድና ሴትዮዋ ሳታውቅ አስመስዬ መስራት አልወድም፣ ፈጣሪ ያለው ይሆናል፣ በፍጹም አላደርገውም አለችው። ከዛ እንደገና ጆሮ ደግሞ ሀናን አናግሮ ሲመለስ ታረቀኝን አገኘው። ጆሮ ዝም ብሎ ያለቅሳል ቁጭ ብሎ። ከዛ አገኘው። አንተ ጆሮ ምን ሆነህ ነው አለው። ከዛ በሀና አባት በጣም እንደሚወዳቸውና የልጅነት አባት ፍቅር እንዳላቸው ክሳቸውን ሲያገኝ እንደሚደሰት ከሳቸው ተመለየት እንደማይፈልግ ብርም አልፈልግም፣ ኤልያስ የሚልክልኝን ብር አልፈልገውም፣ እኔ የሀና አባት ታርቀውኝ አብሬ መኖር እንደ ድሮ መቀጠል ነው የምፈልገው
ስለዚህ ከሳቸው ጋር ሲሆን በጣም ቦርቅ ይለኛል፣ ጮህ ይለኛል፣ ሳቅሳቅ ይለኛል፣ ደስ የሚለኝ ህይወት አለኝ። ከሳቸው መፈልገው ይሄን ነው፣ ገንዘብ አልፈልግም ማለት ነው። እውነት ታርቀይረ ነው ታርቀኝ አለው። ታረቀኝም። እሺ እርሰውም ተናደውብህ እንጂ ጠልተውህ አይመስለኝም አለው። ስለዚህ ይዤ ልሂድ፣ ለዚህ ለውጥህማ ግዴታ አንድ ቁርስ መጋበዝ አለብኝ አለው ታረቀኝ። እሺ ብለው እንግዲህ ሄዱ። ቁርሱን ተጋበዙ። በኋላ ከዛ ታረቀኝ ይዞ ወደ ጆሮን ይዞት ወደ ሀና አባት ሄዱ። የሀና አባት ግን በፍጹም ይዘህብኝ ለምን መጣ? አይኑን ላፈር እንዳላይ ሴት ጆሮ ደግሞ ልቡ ተሰበረ፣ አዘነ፣ ስሜታዊ ሆነ፣ ተናገራቸው። በጣም አዝናለሁ። እንደ አባትነት እውነት ለሀገርም ለዓለምም አባት ይሆናሉ ብዬ ነበር እማስበዎት እርሰውን። እርሰው ግን ራስ ወዳድ ነዎት ሲላቸው እየሰደብከኝ ነው አሉ አባት። እንዳንተ ያለ ልጅ በፍጹም እንኳን አልኖረኝ አላቸው። እኔ አልፈልግም፣ የሌባ ዝምድና አልፈልግም፣ የሌባ ፍላጎትም የለኝም አሉት። አይ አለ እርሶ የሰረኩትን የነኝ እንጂ ከፈጣሪ የተሰጠኝ ትልቅ ይቅርታ ነበር፣ ግን ገፉት አላቸው። ይሄ ነው ችግራችን፣ አመሰግናለሁ ብሎ አዝኖ ከቤት ወጣ። የሀናም አባት የተናገረው ነገር ከውስጣቸው አስገቡት። ከተቀመጠበት ሄደው ይቅርታ ጠየቁት። እንደ በፊታቸው እንዲሆኑ ቢሉም በፍጹም ሰላም ደግሞ ቤት ውስጥ እየረበሸ ትገኛለች። ሀና ደግሞ እዛ ቤት ውስጥ እንዳለች እንግዲህ ወይዘሮ ሚላት ጠዋት ከፍተውላት አንቺ እንዴት ሰራተኛ ነትሽ? ተቀመጪ አሏት። ውጪ የቤቴን ገበና የሚያወጣ ሰው በፍጹም አልወድም አሏት። ማለት ምንድን ነው? ምን ሰርቼ ነው? ምን አደረኩ? ምን አጠፋሁ? አለች። ማስተባበያ አልፈልግም አሏት። ምላሴን ዶክተር እንደሚያስፈልግ እንደምትከታተይ ለታረቀኝ ነግረሽዋል አይደለም አሏት። ስለዚህ ካልሆነ ነገር የዛሬ የመጀመሪያ ስህተት ስለሆነ ይቅርታ ብዬሻለሁ፣ ግን ሁለተኛ ከቀጠሽ ነቅዬ ነው ማስወጣሽ ሲሏት እሺ ይቅርታ ብላ አልቅሳ በገዛ ምላሱ ገደለ የሚባለው ይኸው ነው ብላ ስራዋን ቀጠለች። ከዛ ስራዋን ሰርታ ጨርሳ ሳሎን ጨርሳ ቁጭ ብላ ኤልያስን እያወራች እያለች ከፍቷት ሁሉ ነገር አቅቷት እየነገረችው እያለች ሰላም መጣች። ከዛም ሰላም ደግሞ ደንግጣ ተነሳች። ሰላም መጣሽ? ምን ሆንሽ አለቻት። ምን ያቅበዘብዝሻል? ምን ሆነሽ ነው አለቻት። ምንም አልሆንኩም፣ እንደ ሌባ ታዲያ ተርበተበተለች አለቻት። ኧረ እንደዛ አይደለም አለች። እንደዛ አይደለም አለቻት። ግን መጀመሪያ እያወራሽ ያለሽው ኤልያስን ነበረ። ኤልያስ ሁሉን ነገር ደክሞኛል፣ በቃኝ፣ ከአቅሜ በላይ ሆነብኝ፣ ከዚህ በኋላስ እያለች ሀንዬ አይዞሽ፣ ተስፋ አትቁረጪ፣ አንቺ ተስፋ መቁረጥ የለብሽም፣ ከባድ ውስጥ ትገቢያለሽ፣ ተስፋ ከቆረች ችግር ውስጥ ትገቢያለሽ፣ በችግር ጊዜ ከጎንሽ ጊዜ መሆን ሲገባኝ ግን አልሆንኩህም አለችው። ኤልያስ ኤላችሁ አይዞሽ፣ ተረጋጊ፣ ተስፋ አትቁረጪ ብሎ መከራት። እሷም እንግዲህ እሺ በቃ አለች። እንደገና እያለች ሰላም መጣች። ከዛ አንቺ ምንድን እያደረግሽ ነው? ስተደነገጠች ነው ውጥታ። ምን ሆነሽ ነው እንደዚህ የምትተረባበሽው አለቻት። ምን ልስራልሽ ቁርስ አለቻት። ምንም አለቻት። ስሚ ስልክ እያወራሽ ነው አይደለ አለቻት ሰላም። አዎ አለች ሀና። አሁን ገና ትክክለኛ ሰራተኝነትሽን ጸባይ ያሳየሽ አለቻት። ማለት ምንድን አድርጌ ነው? ምንድን ነው? ወንድ ገረምሳ እያወራሽ ነው አይደለም? ነገ ደግሞ ከቤታችን ይዘሻቸው ትመጫለሽ። አረ የምን ጎረምሳ ነው? አረ እኔ ቤተሰብ ነው የማወራው። እውነት ሰላም ምን ነካሽ? አረ በማርያም እኔ እንደዚህ አይነት ነገር ሰው አይደለውም አለቻት። ማሚ ጉድሽን አልሰማሽ? ነገ ደግሞ እዚህ ቤት ድረስ ይዘሻቸው ትመጫለሽ አለች። አንቺ ማትረቢ ነሽ ስትላት ማሚ ከሰማች ግን ገደለች አለቻት። ይሄንን አይቀረሽ አለቻት። ኧረ ሰላምዬ እኔ እንደዚህ አይነት ነገር የለኝም እባክሽ ተረጂ አለቻት። አሁን አትለፍልፊ እባክሽ ሂጂና ቁርስ ስሪልኝ አለቻት። እሺ ብላ ቁርስ ልትሰራ ሀና በንባዋ እያጠበች ወደ ኪችን ሄደች። ከዛ ጆሮ ጋራ አባቷ ጋር እንዳይደርስ አስጠነቀቀችው። በአንተ ምክንያት ከህይወት ውጣልኝ፣ ከስራም ልባረር ነው ሌባ እየተባልኩኝ። ስለዚህ አሁን ደግሞ አባቴን እንደዚህ አዋረድክብኝ፣ ስለዚህ በዚህ ራቅ ስትለው አይ አለ። ከዛም ሄዳ የምሰራበት ስራ ቦታ አንተ የሰረካት ሴትዮ ናት፣
ገባ። ባለፈውም ልጅቷን የሰረካትንም እሷኑ ነው። አሁን ደግሞ አባቴን አሰደብክብኝ። እባክህ አባቴ ያለበት ችግር ይበቃዋል፣ እኔም ያለብኝ ችግር ይበቃኛል። ስለዚህ እባክህን ከአባቴ ራቀልኝ ስትል ተማጸነችው። ከዛም ጆሮም በጣም አዘነና እሺ በቃ በማለት ምን ሆነሽ ነው ጭራሽ አላት። እንዴት እንዲህ ትለኛለህ ትጠይቀኛለህ አለችው። እንግዲህ ሀና የስም ተቀይሮ በገባችበት ቤት ውስጥ እንግዲህ ችግር እየገጠማት ይገኛል። የዛሬው በዚህ ተጠናቋል። ቀጣይ በሌላ ፕሮግራም እንገናኛለን። መልካም ሰናይ ቀን ተመኛውላችሁ።